ወር የሀገር ቤት ቆይታዬን ማለት ከዚህ ካለሁበት ሀገር ለሁለት ወር ለእረፍት ቤተሰብ ጋር በሄድኩበት በተለይም አዲስ አበባን የኑሮ ሁኔታውን እና አሉ የሚባሉ መሻሻሎችን ለማየት የታዘብኩበት እኔም ደግሞ ከነበረኝ የግላዊ እንቅስቃሴ የታዘብኩትን ከስራ አንጻር ከተለያየ ነገሮች አንጻር እይታዬ ምን ይመስላል የታዘብኩት ምን ይመስላል ለማለት ያህል የማቀርባት አጭር ምልከታዬ ትሆናለች ማለት ነው። እግረ መንገዴን እንደምታውቁት በቁጥር 4-5 የምትሆኑ በተለይ እህቶች እንደዚህ ለብዙ ጊዜ በስደት ዓለም በአረቡ ዓለም የቆያችሁ ማለት ነው። ምን ለመግባት ራሱ ምን ሀሳብ ትሰጠናለህ? ለመግባት አስበናል፣ ግን ብዙ የሚያስፈሩ ነገሮች አሉ። ሄደን ስራ ከመጀመር አንጻር ሄደን ህይወት ከመጀመር አንጻር እንዲህ የመሳሰሉ ነገሮች ያነሳችሁልኝ ነበሩና እና ከዛ አንጻር ለእናንተም የሚሆን የኔን ምልከታ ባጭሩ በተረዳሁት ያህል ነው እንግዲህ እኔ ለማቅረብ የምፈልገው ማለት ነው። እና ምንድነው ማለት የምፈልገው ከሁለት አንጻር ነው ማቅረብ የምፈልገው። ከሁለት አንጻር ማለት በተለይ ያው ወደ ክፍለ ሀገር ምናልባት ወደ ተወለድኩበት ስፍራ ለመሄድ እድሉን አግኝቻለሁ። በደንብ ቆይቻለሁ። ማየት የምችለውን ነገር መታዘብ ችያለሁ። ነገር ግን በአጠቃላይ አዲስ አበባ ውስጥ ያለውን የስራ እንቅስቃሴና ሁነቱን ለመገምገም ምንዱ በተረዳሁት ያህል ስነሳ ከሁለት ነገር አንጻር አዲስ አበባን በሚታይ ገጽታዋና በማይታይ ገጽታዋ ማለት ፈልጋለሁ ማለት ነው። በሚታይ ገጽታዋ ብዬ ስወስድ አዲስ አበባን ብዙዎቻችሁ እንደምትታዘቡት በጣም የሚታዩ ነገሮች አሏት። አዲስ አበባ በተለይ መሀል ከተማዋ ዳርዳሩም ቢሆን ጥሩ የሚባል የልማት የተለያዩ ለውጦች ተደርገዋል። የመንገድ ስራዎች ተሰርተዋል። በጣም በሚያምርና በሚያኮራ አካሄድ ልማቱ ተሰርቷል። ይሄ የማይካድ ሀቅ ነው። ብዙ ለመንገድ ክፉ የነበሩ ቦታዎች ከንጽህና ጉድለት የተለያዩ ሽንት መሽናዎች የነበሩ ቦታዎች ለደቂቃዎች አፍንጫችንን ይዘን የምናልፍባቸው የወንዝ ዳርቻዎች ዛሬ ተቀመጡ ብለው ማረፊያ ቦታዎች ሆነዋል። በእርግጥ ለመነጋገር ማለት መንገዱንም ካያችሁት እንደዛው በተለይ የጎዳና ንግድ በየቦታው ነበረ። በቃ ማለፊያ እስኪጠፋ ድረስ እነዛ ነገሮች አሁን ላይ የሉም። ቦታቸውን ይዘው ለእግረኛ መንገድ በሰፊው አለ። ለሳይክልም ያየሁበት መሀል ከተማ አካባቢ አለ። መኪኖችም እንዲሁ ከ2 እስከ 3 መኪና በአንዴ ማለፍ የሚችልበት መንገዶች ተሰርተው አይቻለሁ። ይሄ ይበል የሚያሰኝ ነው። በጣም ጥሩ ነው። ምክንያቱም መንገዶች በተሰሩ ቁጥር የልማት ሁሉ ቁንጮ መሰረቱ መንገድ ነው። መንገድ ሲኖር ነው ሰው ነግዶ የሚገባው ሰርቶ የሚገባው ሰው ነው። መንገድ ደግሞ ደህንነቱ የተጠበቀ ሲሆን በዛ ልክ ማለት ነው። ለምሳሌ ከአደጋ የጸዳ መንገድ መሆኑ በጣም አሪፍ ነው። ብዙዎች እንደልባቸው ተጉዞ መምጣት ይችላሉ። አቅመ ደካሞች ድንገት በመኪና የሚገጩበት ነገር ይቀንሳል ማለት በእርግጥም ቀንሷል ብዬ መታዘብ ችያለሁ ማለት ነው። እና በዚህ ልክ መዝናኛ ስፍራዎች በደንብ አሉ። እንደምታያቸው ቤተ መጻሕፍቶች በጣም ቦታዎች አሉ። ታሪካዊ ቦታዎች በቀድሞ ይዘታቸው ሳይሆን ተቀየረው። ብዙዎቻችን አሁን ታሪካዊ ቦታዎች ተቀየሩ፣ ተነሱ፣ ፈረሱ የሚል አንዳንድ ሀሳቦች እንሰማለን። ግን በተለየ መልኩ ሳልተሰሩም ወይ በሚያምር መልኩ ደረጃቸውን በጠበቀው መልኩ ግዴታ የድሮ በዛ ልክ ይቆይ ማለት ይቻላል ወይ? እንደ ቅርስ የሚቆዩ ነገሮች አሉ። ተነስተው ደግሞ መሻሻል የሚገባቸው ነገሮች እንዳሉ መረዳት ያስፈልጋል። እና በዛ ልክ የተሰራው ስራ ምንም ይበል የሚያሰኝ ነው። እርግጠኛ ነኝ 1-2-3 ቀን ታክሲ መያዝ እየቻልኩኝ በእግሬ የሄድኩባቸው አጋጣሚዎች አሉ። ብዙ ሆነን እንደውም ለምን መንገዱ በጣም ሂዱ ይላል። በጣም ነፋሻማ ነው። ፕላንቶች አሉ። ንጽህናው የተጠበቀ ነው። እነዚህ በጣም አሪፎች ናቸው። የሚታየው ነገር እምላችሁ ይሄ ነው። የሚታየው መልካም ገጽታ አለ። ጥሩ ነገር ይታያል ብዬ እወስዳለሁ ማለት ነው። ይሄ ነገር ግን ሲሰራ ለምሳሌ ቤታቸው ስራ ቦታቸው ፈርሶ መስሪያ ቦታቸውን አጥተው ከቦታ ቦታ የተዘዋወሩ ወይም ደግሞ ቦታ ያላገኙ የሉም ማለት አይደለም። በጣም ይኖራሉ። አንድ ነገር ሲሰራ ሁሉም ነገር ለሁሉም ፖዚቲቭ ነገር ይሆናል ማለት አይቻልም። ለምን የሚሰራው ሰው ነውና። ለሁሉም ቀኝ የሆነ ለሁሉም ቀናኢ የሆነ ለሁሉም ፖዚቲቭ የሆነው እግዚአብሔር ብቻ ነው። ያለ ዲስአድቫንቴጅ የሚሰራ እግዚአብሔር ብቻ ነው። የሰው ልጅ ሲሰራ ግን ግዴታ አንዱ ጋር ምርጥ ሲሆን አንዱ ጋር ደግሞ የሚጎል ነገር ይኖራል። አንዱ አጀብ ሲል አንዱ ደግሞ ወይ ጉድ የሚል ይኖራል ማለት ነው።
ምን ማለት ነው? በዚህ ደረጃ ስራቸውን ያጡ ቢኖሩም ይሄ ደግሞ ሲሰራ ስራ ያገኙ ብዙ ሰዎች እንዳሉ መረዳት አለብን ማለት ነው። የስራ እድል የተከፈተላቸው ዛሬም ድረስ ስራ እየሰሩ ያሉ በብዙ መልኩ በአጸድ እንክብካቤ በሻይ ቡና ስራዎች ተሰማርተው በተለያየ መልኩ ስራ የጀመሩ ሰዎችም እንዳሉ ማስተዋል አለብን ማለት ነው። ለምን ሁሉም እንደ ኢትዮጵያ እንደ ሀገር የሚታሰብ ከሆነ በዚህ ልክ ልታዘብ ችያለሁ ማለት ነው። ሌላው ደግሞ አሁን ስራ ላይ ካሉ ለምሳሌ በእኛ ባች ካሉ ወጣቶች ጋር ከነበረን ቆይታ ያለው ነገር ወጣቱ ወደ ስራ ገብቶ የመስራቱ ነገር በእርግጥ ስራ ላይ የሆኑ አሉ፣ ስራ ላይ ናቸው። ግን ስራቸው ግን ምን እየሆነ ነው? ምንድነው መሰላችሁ? በጣም ለውጥ የሚታይበት ለነገ ትልልቅ ተስፋ ኑኑ የሚያሳይ ነገር አለ። ይሰራሉ፣ ግን የሚሰሩት ለስራው እንጂ ለትርፋቸው እንዳልሆነ ብዙዎቹን ታዝቤያለሁ። እንደ ምሳሌ ማንሳት ብችል ለምሳሌ አንድ የሸቀጣሸቀጥ አከፋፋይ የነበረ እኔ በፊት ሱቅ ስሰራ ከሱ እቃ የምወስድበት አንድ ጓደኛዬን አግኝቻለሁ ማለት ነው። አዋይቼዋለሁ። እንዴት ናችሁ እንዴት ነው ስራ የሚል ነገር ብዬ ጠይቄው ነበር ማለት ነው። ምንድን ነው የነገረኝ መሰላችሁ? ስራው አለ እየሰራን ነው፣ ግን እየሆነ ያለው ምን መሰላል? ለምሳሌ 2016 ሰርተን ያተረፍነው ትርፍ ቀጥታ ለ2017 ስራ ማስኬጃ ነው የምናደርገው። የ17ቱ ደግሞ ለ18ቱ ስራ ማስኬጃ ይሆናል። ለምን? እኛ በምናተርፍበት ሰዓት በዛው ልክ የሸቀጦች ዋጋ ይጨምራል። የኪራይ ቤቶች የነገሮች ሁሉ የግብር ሁኔታው በጣም እያደገ በመሄዱ እነዚህ ነገሮች እየተመጣጠኑ አይደሉም ማለት ነው። እንደ ስጋት የማይታይ ብዬ የወሰድኩት ይሄን ነገር ነው ማለት ነው። ያልተረጋጋ ነገር አለ። ያልተረጋጋ ኢኮኖሚካል እንቅስቃሴ አስተውያለሁ ማለት ነው። አንደኛ የግብሩ ሂደት ልክ በአመት አመት የሚጨምር እንጂ በስራው ሂደት የሚጨምር አይደለም ነው እየነገሩኝ የነበሩት። ለምሳሌ አንድ ቦታ ላይ ያለ ሰው ተመሳሳይ ሱቅ አምና እየሰራ ከሆነ ሱቁ ላይ ምንም ነገር የማቴሪያልም ጭማሪ የምንም የዘርፍም ለውጥ ሳያደርግ በዛው ስራ እያለ ግን ግብሩ ጨምሮ ይመጣል። ይሄ በጣም ወደኋላ የሚያደርግ መሆኑን ታዝቤያለሁ። ቤት ኪራይም እንደዛው በጣም ገደብ አልባ የቤት ኪራይ በጣም እንቅስቃሴ አለ። ይሄ ደግሞ ጀማሪ ለሆነው ለወጣቱ ክፍል በጣም አሳሪ ነው። የቤት ኪራይ ዝም ብሎ የሚጋሽው ከሆነ ማለት ነው። ነገሩ የቤት ኪራይ ዝም ብሎ የሚጋሽው ያው እዛም አከራዮቹም የራሳቸው ኑሮ አላቸው። በዛ ቤት መኖር ይፈልጋሉ። ወጣ ብለው በኪራይ ዋጋ መግዛት የሚፈልጉት ነገር መሸመት የሚችሉት ነገር በጨመረ ቁጥር እነሱ ምን ይሆናሉ? እዛው ላይ ያላቸው ሀብት ቤቱ ነው። ቤቱ ላይ የመጨመር ነገር አለ። ያ ነገር በጣም መታረቅ ይፈልጋል ማለት በተለይ ወደ ስራ ለመግባት ከሚያስቡ ወጣት አካሉ ጋራ ይሄ ነገር መታረቅ እንዳለበት ያው እንደ አቅሜ መታዘብ ችያለሁ ማለት ነው። ሌላው ከዚህ በመሄድ ወደዛ ስራ ለመጀመር ፈራ ተባ ያላ የምትሉ እህቶች እንዳላችሁ ያው ይታወቃል። የምናወራም ስላለን ማለት ነው። በደፈናው አትግቡ ማለት አይቻልም። ገብቶ በሀገር ላይ መንቀሳቀሱ ጥሩ ነው። ለምሳሌ በርካታ ዘመናት በስደት ዓለም ላይ መቆይ ብዙ ነገሮች አሉ። ነገሮች ባሉበት አይቆዩ፣ ይቀየራሉ አይደል? እድሜያችን በራሱ ይቀየራል፣ ያልፈናል። ብዙ ነገሮች የሚያልፉ ነገሮች አሉ። ተራሩጠን የምንሰራበት ጊዜ አለ። አንድ ቦታ ሆነን ደግሞ ሌሎችን ቀጥረን የምናሰራበት ጊዜ አለ። እነዚህ ታይም ጋፖችን በጣም በጥንቃቄ መውሰድ አለ። እዛ ያለው ነገር የስራ አክሰሱ እንዲህ ነው አያስገባም፣ ኑሮ ተወዳለ እንደሰው በሚባለው ብቻ ፈርተን ከሀገራችን ርቀን የምንቆይበት ነገር ውጤታማ አያደርገንም። በተለይ እህቶችን ማለት እችላለሁ ማለት ነው። ሄዶ ህይወት መጀመር ነገሮችን ማስተካከል ይገባናል እንጂ ሸሽተን ወይም ደግሞ ፈርተን እንዲህ ቢሆን እንዲሆንብኛል ብለን ብቻ ርቀን መቆየታችን ከአድቫንቴጁ ይልቅ በጣም ዲስአድቫንቴጁ ይበዛልና በተቻለ ገብታችሁ መስራት ስትገቡ ግን ምን ልሰራ ነው ጥናት ያስፈልገዋል። አንደኛው ደግሞ እንደሄዳችሁ ስራ አለመጀመር፣ ብዙም መቆየት ሳይሆን እንደሄዳችሁ ዘላችሁ ስራ መጀመር ጥሩ አይደለም። ጥናት ማድረግ ያስፈልጋል። መረጋጋት ብትችሉ ለ2-3 ወር በምትፈልጉት የስራ ዘርፍ እናንተ ሰራተኛ ሆናችሁ ብትቀጠሩ ራሱ ለምን አክሰስ አየሩን መልመድ ያስፈልጋል። ወጪ ገቢውን መለካት አሰራሩን ማየት ያስፈልጋል እንጂ ለምሳሌ እዚህ ሀገር ማጣችሁ እናንተ ተቀጣሪ ናችሁ። በአብዛኞቻችሁ ማዳም ቤት ናችሁ። ብዙ የንግድ ስራዎች ላይ መርሳት ሊኖር ይችላል። ሰው አያያዝ፣ ደንበኛ አያያዝ፣ ጓደኛ አመራረት ብዙ የምትሸወዱበት ነገር ይፈጥራል ማለት ነው። ስለዚህ ያ እንዳይገጥም ለምሳሌ አንድ እህት ከዚህ ሄዳ ምግብ ቤት መስራት ብትፈልግ እንደኔ ሀሳብ ቀድማ ሄዳ ምግብ ቤት ብትቀጠር ኪችንም ይሁን ችግር የለውም ዌይተርም ይሁን ተቀጥራ አየሩን መልመድ፣ አካሄዱን፣ አሰራሩን እንዴት መስራት እንዳለባት እነዚህን ነገሮች ከለመደች በኋላ
ከ3 ከ4 ከ5 ወር በኋላ የራሳውን ስራ መጀመር፣ ሱቅም ይሁን ሌላ የማምረቻ ስራም ቢሆን በዛ ዘርፍ ተቀጥሮ ማየት። ይሄ በራሱ ትሬንድ ነው፣ ስልጠና ነው፣ ትሬኒንግ እየወሰድሽ ነው ማለት ነው። በዚህ ልክ መውሰድ ያስፈልጋል ብዬ አምናለሁ። ጥንቃቄ ያስፈልጋል። በጣም የወጪ ሂደት በጣም ሳታስቡት የሚጋሽብ ነገር ነው ያለው። እንዳሰባችሁት አይደለም ነገሮች። በጣም ከብር ጋር ያላቸው ሪሌሽን ብሩ በጣም ደረጃውን ዝቅ አድርጓል። የምትፈልጉትን ነገር በጣም በብዙ ቁጥር ብር ነው መግዛት የምትችሉት። ለዚህ ምን ያስፈልጋል? ጥንቃቄ፣ ጥናት። ምን ገዝቼ ምን ብሸጥ ያዋጣኛል የመሳሰሉትን ጥናት የምታደርጉ ከሆነ ብዙ የሚያስፈራ አይደለም። እግረ መንገድ እንደ አዲስ አበባ ብዙ የስራ ቦታዎችን ለመታዘብ ችያለሁ። ለምን? ነባር የነበሩ የስራ ቦታዎች ፈርሰዋል፣ በአብዛኛው በአዲስ ተተክተዋል። እነዚህ አዳዲስ ቦታዎች ደግሞ አዳዲስ ነጋዴ ይፈልጋሉ። ሱቅ ብትሉ፣ በሬስቶራንት ዘርፍ፣ በተለያየ በቡቲኮች፣ በተለያየ ነገር በመዝናኛ ስፍራ መያዝ የሚችሉ ቦታዎችን በወፍ በረር መቃኘት የታዘብኩበት መንገድ አለና በዛ ደረጃ ገብቶ መስራት የሚቻልበት ነገር አለ። ግን ዊዝን ጥንቃቄ ማለት ነው። ከጥንቃቄ ከጥናት ጋር ከመረጋጋት ጋር በጣም ብልህ ከመሆን ስማርት ማይንድ መሆን ያስፈልጋል። ለምሳሌ 10 ዓመት 15 ዓመት 6 ዓመት የቆያችሁ አላችሁ እዚህ ሀገር። ስትወጡ የነበረው አጠቃላይ የኑሮ የማህበረሰባዊ አስተሳሰብ እሴት በጣም ተቀይሯል። በጣም ነው ምላችሁ ማለት ነው። ልክ ስትወጪ የነበረው የወንድም የእህትሽ የእናትሽ አመለካከት ቼንጅ ሆኗል። በክፋት ሳይሆን አንድ ደረጃ ከፍ ብሎ ነው የሚጠብቃችሁ። እንደነበረው አይደለም። በአስተሳሰብ እዚህ ካለነው ከኛ በበለጠ ንቃተ ህሊና የዳበረ ማህበረሰብ እንዳለም መታዘብ ያስፈልጋል እና በዛ ደረጃ አስቦ መንቀሳቀሱ በጣም ውጤታማ ያደርጋል። አገር ቤት ያለው ነገር አያስከፋም፣ ብዙም አያስፈነድቅም። አንዳንድ ነገሮች ደግሞ ስትቃኙ ብዥታ ውስጥ ትገባላችሁ። እንዴት ነው የማስበውና እየሆነ ያለው ያየሁትና የሚሆነው የመሳሰሉት ነገር ብዥታ ውስጥ አሉ። ይሄ ግዴ ነው፣ ኮንፊውዥን ይፈጥራል። ማንም ሰው ወጥቶ ሲገባ ያ ግዴታ ነው። ያን መረዳት ያስፈልጋል። እስኪለመድ ብዙ ነገሮች መውሰድ ያስፈልጋል። ኢንጀነራል ግን አገር ቤት ገብቶ መስራት ማለት በጣም የተፈራ ነገር፣ በጣም በቃ እንዲህ አይነት ነገር ብዬ መውሰድ ይከብደኛል። ከጥናት ጋር ሆናችሁ መግባት ይቻላል፣ መውሰድ ይቻላል የሚል ነገር አለ። ይህን ያህል በራሴ መረዳት የተረዳሁት ነው ለማለት እወዳለሁ። ስላደመጣችሁኝ አመሰግናለሁ። መልእክቱ ይሁን ይበጃል ካላችሁ እንግዲህ ለሌሎች እህቶች ወንድሞች በማስተላለፍ ሰብስክራይብ እና ሼር ፎሎ በማድረግ አብረን እንቀጥላለን። ስለነበረን ጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። መልካሙን ሁሉ እመኛለሁ። ሰላም ለዓለማችን ይሁን።